የለውም። እሺ ሀቦይ የገንዘብ እርዳታም አይደለም። ልጅቷ እዚህ መጣ በአንቺ ፊት ብሬን እንዲሰጠኝ ነው የምፈልገው። ከመጀመሪያው ጀምሬ ላስረዳሽ ወይስ? አዎ ማነው ይበላል? የሆነች ልጅ ከዛሬ 6 ወር በፊት ስራ አስገብቻት ነበረ። እኔ በማውቃቸው ከስተምሮቼ ማለት ነው። አቦዳቢ ነበረ። ካሌን ወደ አቦዳቢ ሸኘኋትና እኔን የሚያቀኝ ድራይቨር ነው ያደረሳት እና ስለ እኔ ነግሯታል። ጥሩ ልጅ ናት ምናምን ብሎ ስለነገራት እህት እኔ ማንም የለኝም፣ እህትም ወንድም ጓደኛም የለኝም እና ስደት ላይ ነው ያለሁትኝ ላማክርሽ አለችኝ። እሺ ችግር የለውም አማክሪኝ ምንድን ነው ስላት ማዳሜ እቃማ ላሰራልሽ እያለችኝ ነው። ላሰራ ወይ ስትለኝ አዎ ችግር የለውም ጥሩ ሰዎች ከሆኑ ቤቱን ስራ ማይበዛ እነሱ ጥሩ ባህሪ ካላቸው አሰር ብያት እቃማ አሰረች ማለት ነው። እኔ ከጎንሽ ነኝ ችግር የለውም እህትሽ ነኝ ያለውን ነገር ሁሉ ንገሪ ምናምን ብዬ አማክሪኝ ከሁን በኋላ እንደ ጓደኛ እንደ እህት አቀረብኳት። ከዛ ከ2 ወር በኋላ ኢቃማ ተሰርቶላት ከ2 ወር በኋላ ሴትዮዋ ከወንድ ጋር ካልተኛሽ እንዲህ ካልሆንሽ ብላ እገልሻለሁ ቆርጬ ህዝባ ላይ ነው የምጥልሽ ብላ አጭር ልብሶች ገዝታ ምናምን እንትን ብላለች። ይኸው ልገላኝ ነው ሽንት ቤት ሆኜ ነው ማወራሽ ብላ ደወለችልኝ። እዛው ቤት ሆና ማለት ነው። ከዛ ስራ ቦታ ነበርኩኝ ማዳም ቤት ነው የሚሰራው። ምንም ስላልተመቸኝ ለማውራትም ፖሊሶች ጋር ምንትን ብዬ ለማውራት ስላልተመቸኝ ስራውን ጥዬ ወጣሁና በእሷ ጉዳይ ውስጥ ገባሁኝ ማለት ነው። ከዛ ፖሊሶች ጋር ደውዬ እንድ እያደረገቻት ነው ልጅቷን ድረሱላት ብዬ ስደውላችሁ ጁማ ቅዳሜውን ጁማ ዝግ ነው ፖሊስ ጣቢያ በዛን ቀን ማለት ነው። ከዛ ሄደሽ እንትን በያመልክች ምናምን ይሉኛል ፖሊሶች ሁሌ ስደውላቸው ማለት ነው። ከዛ እንደዛ ሆኜ በጣም ሲያጨናንቃቸው ምንድን ነው ጉዳይሽ ብሎ ወደ አቦዳቢ ፖሊስ አስተላለፉና ፖሊሶች ደውሉልኝ እህትን እንድንድ እያደረገቻት ነው ሴትዮዋ ሽንት ቤት ታፍና ነው ያለችው እና ድረሱላት ብዬ እንትን ስላቸው ሄዱ። ቤት ሲሄዱ ደግሞ ልጅቷን እንዳትጠፊ ብያታለሁኝ። እንዳትጠፊ አንቺ ህጋዊ ነሽ በህግ ተይዞ ካንሰሌሽን ተቀብለሽ ትወጫለሽ፣ ህገወጥ መሆን የለብሽም ብዬ ህገወጥ እንዳትሆንና እንዳትጠፋ አስጠንቅቂያታለሁኝ። ከዛ ሴትዮዋ ናት ያወጣችኝ ብላ ሻንጣዋን ይዛ ስትወጣ ከሴትዮዋ ጋር ይገናኛሉ። ሴትዮዋ እያራሮጠቻት እሷ እየሮጠች የሆነ ቱራባ አፈራማ ቦታ ሄዳ ሴትዮዋን አምልጣት እዛ ማታ ወደ ሌሊት 4 ሰዓት አካባቢ ማለት ነው። ወሬውን ስለማልችል ነው አቦዬ ፈጠን ብዬ የምነግርሽ ማለት ነው። ከዛ እዛ ቦታ ላይ የሆነ አረብ አገኛትና ቤቷ ወስዶ አሳድሯት። ከዛ እኔ ጋር ደወለችልኝ። ስልኳንም ዘግታ ነበር። እኔ በምንም ማገኘት አልችልም። ከዛ ለፖሊሶች ደውልኩላትና ሴትዮዋ ውስደ ጥላታለች ምን እንዲያደረገቻት አላውቅም ብዬ ፖሊስ ላኩት። የማዳም ቤት ማለት ነው። ፖሊሶች ሄዶ በካሜራ ቤት ሲፈትሹ የለችም ቤት ውስጥ ይኸው የለችም እህትሽ ብሎ በካሜራ ሁሉንም ቦታ አይተናል። ጠፍታለች ብላ ካሜራ ነው ያሳየችን። ስትወጣ ሻንጣ ጉትታ ይዘ ስትወጣ ነው ያየነው አሉ ፖሊሶች። ማታውኑ ማለት ነው ወደ 4 ሰዓት አካባቢ ሌሊት ላይ። ከዛ እሷ ለካ ሴትዮዋም አላስወጣቻትም። ራሷ ሻንጧን ጎትታ ይዛ ስትወጣ ነው ሴትዮዋ ያየቻት። ከዛ ተከትላት ሴትዮዋን ስሸሽ ምን ስትል ነው አፈራማ ቦታ የደረሰችውና አረብ ያገኛት። ከዛ አረቡ ጧት ደወለና ፋጡማ እህትሽ እኔ ጋ ናት ያለችው ምናምን ስለኝ እሺ በቃ እኔ እመጣለሁኝ ወይ ፖሊስ ይመጣል እንዳትሄድ የትም እንዳትሄድ ያዛት ብዬ ሰውዮ ቤት ቆየች። ፖሊስ ጋር ደወልኩኝ። ፖሊሶች እንዲህ አይነት ቦታ ናት ያለችው ሄዳችሁ አንሷት ብዬ ፖሊሶች ሄዶ አነሷት። ፋጡማን ስሟ ፋጡማ ነው የምትባለው። ከዛ ፖሊስ ጣባ ስትገባ ስልኳንም ወሰዱት። ምንም ነገር አይይዙም። ታውቂያለሽ እስር ቤት ጠፋች። ከኔ ሲጠፋብኝ ጊዜ ለፖሊሶች ደወልኩና እህቴን ፋጡማን ማግኘት ፈልጋለሁኝ ብዬ ለፖሊሶች ስነግራቸው እኔና አናግሪያት ማህከማ ነው ምንድን ነው የሚባለው ፖሊስ ጣቢያ እኔና አናግሪያት ስሉኝ ሄዳለሁ ብዬ ነገኑ ስዘጋጅ ደወለችልኝ ራሷ ማለት ነው። በፖሊስ ስልክ ደውላ እንደዚህ ነኝ ዳና ነኝ ምንም እንዳታስብ ምናምን ስትለኝ እሺ ብዬ በቃ ትወጫለች ችግር የለውም አስወጣሻለሁኝ ብዬ የሚወጣበት መንገድ ካለ ትወጫለች ችግር የለውም አብሽር ምንም መጥቶኝም ካንሰሌሽን ተቀብለሽ ፖሊስ ይሰጥሻል ካንሰሌሽን ተቀብለሽ ሌላ ስራ ትገቢያለሽ ምናምን ብዬ አጽናኗት። እሺ ብለን ተባብለን ዘጋን ስልክ። እኔ ያለሁት አልኤን ነው። እሷን ለማስወጣት ደግሞ ስፖንሰር ያስፈልጋል። እኔ ደግሞ አይዲያ አለኝ እንጂ ማስወጣት አልችልም እሷን። ከዛ የኔን ከፊል ለመንኩኝና እህቴ ናት እናስወጣት ብዬ ካሌን አቡዳቢ ድረስ ሄደን አስወጣናት። ብር ከፍዬ ማለት ነው 1200 ብር ክፈሉ ሲባል እሺ ብዬ ቆጥሬ 1200 ብር ከፈልኩኝ።
ወላሂ ሀወይ አላህ ምስክሬ ነው። በዛን ሰዓት ከእስር ቤት ስትወጣ ሱጁድ ነው የወረደችው፣ መሬት ላይ ወድቃ ማለት ነው። አስወጣናት፣ ወጣች። አመጣኋት። እኔ ኢጃዛ ቤትም የለኝም። ኢጃዛ ቤት እኔ ያለሁበት ኢጃዛ ቤት ወሰድኳትና ልብስም አንድ ልብስ የላትም፣ ምንም ነገር የላትም። ኦልሬዲ በቃ እኔ መጀመሪያ እህት የለኝም ስትለኝ እንደ እህት ሆኜላታለሁኝ ለዚች ልጅ ማለት ነው። ከዛ እዛ ኢጃዛ ቤት ወስጃት እንደ እህት አንከባክቤያት ቤት ክራይ ከፍዬ ልብስ ሁላ ገዛዝቼ ምን ብዬ እንደ አዲስ ከኢትዮጵያ የሚመጡ አለ አይደል? እንደዛ አድርጌ አንከባክቤ ሳምንት ነው ምናምን ከቆየ በኋላ ስራ ሄድኩኝ። እሷን እዛው ትቼ ማለት ነው። ኦልሬዲ የእሷ ኬዝ ከህግ ጋር ተይዟል። ጠፍታ እንዳሰራ ካንሰሌሽን ተቀብለሽ ነው ስራ የምትገቢው፣ ወይም ደግሞ ይሄ የኔ ሰውዬው ራሱ ያሰራልሻል ብዬ በህግ ስራ እንዳትገባ አድርጌ ቀጠሮ እስከሚደርስ ድረስ ነው እኔ ስራ የገባሁት። ሁለታችንም ስራ ፈተን መቀመጥ የለብንም ብዬ ማለት ነው። ከዛ ሄድኩኝ። ሄጀ ኢጃዛ ቤቶች ጋር ትጣላለች። ተጣልተ ደግሞ 2 ቀን 3 ቀን ምግብ አልበለችም። ለእሷ ስል ተመልሼ ከዛ ስራ ወጣሁኝ። ከዛ ሄጄ ምንድን ነው ብስላቸው አስቤዛ ብር ካላመጣሽ ብላኝ ነው ምናምን ብላ አለቀሰች። ስታለቅስብኝ ጊዜ ነው እንደ ብዬ ከልጅቷ ጋርም እንዴት እንደዚህ ታደርጊያለሽ ያሳለፈችውን መከራ እያየሽ ምናምን ብዬ ከልጅቷ ጋርም ተጣልቼ ጓደኛዬ ቤት እንደገና ቤት ክራዩን የሁለታችንም 400 ብር ከፍያለሁ። ትቼ ጓደኛዬ ስራ ቦታ ናት፣ ወንድሟ ከኢትዮጵያ ይመጣል ብላ ቤት ይዛ ነበረ እና እዛ ሄድኩኝ እሷንም ይዤ ማለት ነው። ይሰማል አቦዬ? ይሰማል? አዎ በደንብ ይሰማል ውዴ። ጋይስ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። ቤተሰብ ሁላችሁም አንድ ላይ ኮፒ ሊንክ አድርጉ። አንዷ ኮመንት ላይ ደጋግማ ተፈተው መጥተዋል ኮፒ ሊንክ አድርጉ እያለች ነው። ኮፒ ሊንክ አድርጉ ፕሊዝ። ቴንኪዩ ቤተሰብ። እሺ ቀጥ ይሄቴ። ከዛ ጓደኛ ቤት አመጣኋትና በሰዓቱ እኔም ኢትዮጵያ ሊሄድ ስለነበረ ብርም አጥሮ የነበረ እና ለጓደኛም ቤት ክራይ አልከፈልኩላትም። በቃ ስራ ገብተን እንሰጣታለን ብዬ ነው እሷ ጓደኛ ቤት ይዣት የመጣሁት ማለት ነው። ከዛ እዛ ቆየን። ወደ 2 ሳምንት አካባቢ ቆይቼ እኔ ኢትዮጵያ ሊሄድ ነው ብዬ ሀወዬ ወላሂ አላህ ምስክሬ ነው። እኔ ኢትዮጵያ ሲሄድ እንዳትቸገር ብዬ የ500 ብር አስቤዛ ነው አድርጌ ሄድኩላት ማለት ነው። በሰዓቱ እኔ ኢትዮጵያ በሚሄድበት ቀን የማይሆን ነገር ምናምን ጓደኞች የመጡ የሆነ ይሄ መጠጥ ምናምን ነገር እኔ ደግሞ አይመቸኝም። በዛ ጉዳይ ላይ ተጣልቼ ተናድጄ እንዴት እንደዚህ ትሆኛለሽ ብዬ ቻው እንኳን ሳልላት ነው የሄድኩት። በእርግጥ እና የእኔ ብር ቢያንስ ከ2000 ብር በላይ ያለባት በየኔ ብር በሷ ላይ ማለት ነው። ከ2000 ብሩ ላይ እኔ ሌላውን እኔ አፉ ብዬሻለሁኝ፣ ግን 1600 ብሩን ስጭኝ ብያት 1600 ነው የምትሰጭኝ ብያት ኢትዮጵያ ሄድኩኝ። ከኢትዮጵያ ስመጣ ስራ ገብታለች የለችም። በእርግጥ ስለተናደድኩኝ የማይሆን ነገር ስላየሁባት እንዴት እንድትሆኛለሽ እኔ እህቴ ናት ብዬ ስላስጠጋውሽ እህቴ ናት ብዬ ስለረዳውሽ እንደዚህ አይነት ቦታ ላይ እንዴት ትገኛለሽ ብዬ በጣም ተቆጥቻት ሁላ ተናድጄ አልቅሻለሁኝ። እንደዚህ አይነት ቦታ ላይ ትገኛለሽ ብዬ ስለማልጠብቅ ማለት ነው። ከዛ ሄደች፣ ስራ ሄዳለች። ስመጣ እኔ 20 ቀን ቆይቼ ነው የመጣሁት። ስመጣ ስራ ሄዳለች፣ አላገኘኋትም። ከመጣሁ ከ2 ወር በኋላ መንጃ ፍቃድ ጀምሬ ነበረ። ብር ቸግሮኝ ብሬን ስጭኝ ስላት ተሰርቶ ይሰጥልሻል እኔ የለኝም እጄ ላይ አለችኝ። ዝም አልኳት አቦዬ። 3 4 ደጋግሜ ሮመዳን ላይም ጠየቅኳት ብሬን ስጭኝ ስላት ማለት ነው። ዝም ነው የምትለው፣ መልስ ራሱ አትመልስልኝም። ትላንት ሻንጣዋን ከዛች ከጓደኛ ቤት እኔ መጣሁኝና መንጃ ፍቃድ እየተማርኩ ስለሆነ ኢጃዛ ቤት ስለማይመቸኝ ለራሴ አንድ ክፍል ይዤ እዛ ይዤ መጥቻለሁ፣ ሻንጣዋን ማለት ነው። ከዛ ሻንጣሽን ነይ ውሰጂ ብሬን አምጪልኝ፣ ሻንጣሽ እኔ ጋር ተቀምጧል፣ ለራሴም ጠባብ ቤት ነው ቦታ እየያዘብኝ ነው፣ ብሬን ስጭኝና እቃሽን ውሰጂኝ ስላት ከፈለሽ እቃዬን ቆሻሻ ላይ ጣይ አለችኝ። ከዛ ቆሻሻ ላይ ጣይ ስትለኝ ምንም አላልኳትም፣ ዝም አልኳት። ከዛ ተናድጄ ትላንትና ብሬን ማሰጭኝ ከሆነ እቃሽን ወስጄ ቆሻሻ ላይ ነው የምጥለው፣ ሻንጣዬ እኮ ቡትቶ ነው ያለው፣ የማዳም ሳልባጅ ነው ያለው፣ ምን ያደርግልኛል፣ በ500 ብር ነገ እገዛለሁ ጣይ ብለ ብሎክ አደረገችኝ። ትላንትና ብሎክ ስታረገኝ ለፖሊስ ደውልኩና ኦልሬዲ እኔ አይዲን ሊክ እህቴ ናት ብዬ በአባት ነው የምንለያየው እህቴ ናት ብዬ እንትን ብዬ ነው ያስወጣኋት ማለት ነው። ፖሊሶች ያውቃሉ፣ የአሌን ፖሊሶቹም የአቡዳቢ ፖሊሶቹም ሁሉም ያውቁኛል እኔን ማለት። ፖሊስ ጋር ደውልኩና የዛኔ እንዲያረኳት ልጅ ብሬን አልሰጥም ብላ ቦልከኛለች። ምንድን ነው የሚሻለው ብዬ ሳማክራቸው ነይና ክሰሽያት ነው ያሉኝ። ነይና ክሰሽያት ምንድን ነው የሚባለው ማህከማ ነው ምንድን ነው? ነይና ክሰሽያትና
ክፈቺ ክስ ክፈቺ አለኝ። ከዛ እንደዛ ስለኝ የሆነ ልጅ አማከርኩት እንድ እያለኝ ነው ስል አይ ቆይ እስኪ ሚዲያ ላይም ሆና ተጠይቃ አልሰጥም ካለች የሚሆነው ይሆናል እና ተረጋጊ አለኝ። ከዛ እሺ ብዬ ማህከማም አልሄድኩም፣ ዝም አልኩኝ። ዛሬ ጠዋት የስድብ ማዕት አወረደችብኝ። ሀቦዬ የስድብ ማዕት ማለት ነው። በእርግጥ ይህ ስራሽ ነው፣ ደላላ ነሽ ብዬ እኔ የምከስሻለሁኝ። አንቺ ደላላ ስለሆንሽ አይደል እዛ ያስገበሽኝ። በእርግጥ ማንም የማያደርገውን አድርገሽልኛል፣ ውለታሽን አልክድም። እኔም እኮ መክሰስ እችላለሁ አንቺን ብላ የስድብ ማዕት አውርዳ እንደገና ብሎክ አደረገችኝ ማለት ነው። እና እዚህ ጋር መጣ ቢያንስ እንዶ ያደረጉት ነገር ይሄ ይቅርና ብሬን ብቻ 1600 ብሬን ቆጥረት ትስጠኝ፣ ሌላውን ትችያታለሁ፣ እልክልሻለሁ። ሀቦዬ ከፖሊስ ጣቢያ እንዳያስወጣው ስድቧ ምን እንደምትለኝ ምን እንደሚላት ሁሉ መረጃ እልክልሻለሁ። እሺ ሼር አድርጊላት እና ትምጣና ከእሷም እንስማ። ምንም መፍረድ አንችልም ከእሷ ሳንሰማ፣ ከሁለታችሁም ሰምተን ነው። ብሎክ አድርገኛለች። አቦዬ አይደርስላትም። በዋሳብ ልክላት ወይ ቁጥሯን ልስጥሽና ቡሼር አድርጉላት። ቲክቶክ ስሟን ንገሪኝ መጀመሪያ። በቲክቶክ ይሞከር ካልመጣች ነው ቁጥር። ወላሂ እኔ ቲክቶክ ብዙም ተጠቃሚ አይደለሁም፣ አላውቅም ቲክቶኳን። ቁጥሯን ልላክላችሁ፣ ስልክ ቁጥሯን ለማን ልላክ? ስልክ ቁጥሯን ብሎክ ስላደረገችኝ በዋትስአፕ ማለት ነው። በጣም ታዋክቢያለሽ ማሬ። ትንሽ ፋታ አስጭን ተንፈስ ስታወሪ ፍጥነትሽ። አንዴ ቆይ እኮ ላስገባልሽ ነው እኮ ለማን እንደምትልኪ። ሶፊዬ ወይ ቦይትዬ ፍላወር ላኩ ከሁለት አንዳችሁ ፕሊስ። መስዬ ያላችሁ ከሶስት አንዳችሁ ማን አለ? ቤትዬ ያለች። እሺ ይኸው ለቤትዬም ሶፊዬም አሉ ደስ ሲል። እሺ ቁጥር ላኪና ለአንዳቸው እንትን ትያለሽ። ቤት ይገባች። ኦኬ ቁጥር ላኪ ለ2000 ድርሃም የሁሉ 1600 ነው። ምን 2000 ድርሃም 1600 ነው አይደል? አዎ 1600 ነው። ትቼ እንጂ ከ2000 ብር በላይ ነው። በቃ ግን 1600 የምንድን ነው ያበደርሻት ነው? አዎ ከዛ ከፍዬ ያስወጣኋትና እዚህ ጃዛ ቤት የከፈልኩላት ለእጇ የሰጠው ለታክሲ አቡዳቢ 3-4 ሲመላለስ የከፈልኩትን ተይው ሀቦዬ በትክክል 1600 ቆጥረሽ በእጇ ያበደርሻት ነው ወይ? እኔ ጥያቄ 1200 ብር ለፖሊስ ጣቢያ ከፍያለሁ ሳስወጣት ማለት ነው። እጃዛ ቤት 200 ብር ከፍያለሁ 1400። እሺ 200ስ? ከዛ ለአስቤዛ ብዬ ለእጇ ስራ ሲሄድ 200 ብር ሰጥቻታለሁ። 1600 በቃ ታዲያ ሁሉንም እኮ ነው የጠየቅሽው። ሌላ ምን የማርሻት ነገር አለ? ታክሲ የከፈልኩትን ሀቦዬ ታክሲ የከፈልኩትን አቡዳቢ 3-4 ተመላልሰናል። እቃዋን ለማምጣት ኬዟን ለመከታተል ማለት ነው። ያንን ታክሲ ሲሄድ 250 ብር ነው ደርሶ መልስ ሄደ ነበረው ማለት ነው። እንደገና አስቤዛ ያደረኩላት 500 ድርሃም አውጥቼ ነው አስቤዛ። እሱን ተይው በቃ ብቻ 1600 ወይን ቆጥረን። እንዴት ነው የተዋወቃችሁት አንቺ እና እሷ? የተዋወቅነው እንዴት መሰለሽ ሀቦዬ የሆነች ማዳም ስደውልልኝ ሰራተኛ ፈልጋለሁ ስትል ግሩፕ ላይ ለቀኩኝ ስራው ማለት ነው። ግሩፕ ላይ ገብታ አወረችኝ። እዚያው ላይ ነበረች። ከዛ የሆነ ልጅ ወስዶ ያደረሳት። ወላሂ ላዚም ሀቦዬ ኮሚሽን ራሱ እንደ ሰው አይደለም የተቀበልኩት። ሴትዮዋ የከፈለችው ከነ ታክሲ 300 ድርሃም ብቻ ነው። ስምሽ ማን ነው አንቺ? ሳዳ። እሷ ስሟ ማን ነው? ፋጡማ። ሳዳ ኤንድ ፋጡማ። አንቺ ደላላ ነሽ፣ ስራ ታስገቢያለሽ። ስራ ፖስት አድርገሽ እሷ ያንን ምን ላይ ፖስት አድርገሽ? ፌስቡክ ላይ አይደለም ዋትሳፕ ግሩፕ ላይ ነው። ዋትሳፕ ግሩፕ ላይ ስራ ለቀቅሽ እና ያንን ስራ ፈልጋ መታ አናግራሽ በዛ ተዋወቃችሁ? አዎ በዛው ነው። ከዛን ስራ ሄደች ገባች። ጥሩ ናቸው በሰዓቱ ጥሩ ናቸው ብለን ማወረችኝ። 2 ወር ከቆየች በኋላ ነው ሰዎቹ መጥፎ ናቸው ብለን እንዲያረጉኝ ነው ብላ ይሄን ሁሉ ያመጣችው ማለት ነው። እሺ እንትና ማለት ነው ፋጡማ ራናዌ ነበረች? ራናዌ ነበረች። አዎ ራናዌ ሆና ታዲያ እንዴት ፖሊስ ጣቢያ ወጣ? ከፖሊስ ጣቢያ አንቺ ዋስ ሆነሽ አስወጣሻት? አሰረች እኮ መጀመሪያ ያማከረችኝ ሴትዮዋ ኢቃማ ላሰራልሽ እያለ ህጉ ጊዜ ማለት ነው በምህረት አዋጁ ጊዜ ላሰራልሽ እያለችኝ ነው። ላሰራ ወይ ስትለኝ ጥሩ ከሆነች አይተሽ አሰር ብያት መከርኳት ማለት አማከረችኝ። እኔን አሰረች ኢቃማ። በእርግጥ አይዲ አልወጣላትም። ታሽራ ምናምን ተስቦ ሜዲካል ምናምን ወስዳለች። ያ ታሽራ ከተሳበላት በቃ ህጋዊ ሆነች።
አዎ ህጋዊ ናት። ቆይ ልላክላት ለቤት። ከዚህ አያስወጣኝም ቲክቶክ ላይ ብገባ አያስወጣሽም ማሬ። የኔ ጥያቄ ሰውየው ሊደፍራት ሲል ነው አንቺ ሄደሽ ያወጣሻት ከዛ ቤት? አቡዬ እንዴት ሆናችሁ? ቤትዬ እንዴት ነሽ ማሬ? አለሁ አለሁ፣ እግዚአብሔር ይመስገን። እንዴት ነሽ አቡዬ? አለን። ወይ ጉድ! የሴት ጓደኛ ወይ አንቺ ስታደርጊ ለፈጣሪ ብለሽ ብታደርጊ ይሻልሽ ነበር። በቃ አሁን አትቃጣይም ነበር። እንደዚህ ጦሴኝ ውሰድ ብለሽ ትታዩ ነበር። አታበድሩ፣ አታድርጉ። ካላችሁ ስጡ። በቃ ብድር ይቅር። በቃ ፈጣሪ ከእናንተ ስለሰጠሽ ነው ስላለሽ ነው ያንን ብር የሰጠሻት። በቃ እኔ ሁሌም ነው የምነግራችሁ፣ አታበድሩ፣ ስጡ። ካላችሁ ፈጣሪ ለአንቺ ከሷ የበለጠ ከሰጠሽ እንድትሰጪ ነው። ስጪ። ብድር ትንገበገቢያለሽ ስትታይ። ያለያያል እኮ አቡዬ ብድር ከወዳጅሽ ያለያያል። ታዲያ በቃ ካለሽ ለፈጣሪ ብለሽ ጦሴን ውሰድሽ መስጠት። የሰጠሽው ነገር ጦሴን ውሰድ ብለሽ የሰጠሽው ነገር ደግመሽ ላትጠይቂ የሰጠሽው ነገር አያንገበግብም፣ አይቆጭም። ብድር አበደረሽ ጓደኛሽ ብድሩን ላለመለስ ስትለወጥብሽ ያናድዳል። ስለዚህ አታበድሩ፣ ካላችሁ ስጡ ለፈጣሪ ብላችሁ። ኧረ ብድር ይቅር፣ መቃጠል ነው። ትክክል ይቺ ወደየዋ 100% ብድር መቃጠል ነው። ታበድሪያለሽ፣ መልሱ ላይ ጸብ ይመጣል። መመለስ አይፈልጉም። የሰው ብር ይጣፍጣቸዋል፣ የሰው ብር። ስለዚህ አታበድሩ፣ ካላችሁ ስጡ፣ ከሌላችሁ ይቅር። ሳዳ ስሟ ማን ነው? አቦዬ በዛን ሰዓት ለእሷ ሊሰጣት የነበረው ብር ነው። ወላሂ ነው የምልሽ፣ ለእሷ ሰጣት አሉ ብዬ ያዘጋጀውትን ብር። ጥያቄ ሳዳ ፋጡማን ስራ ካስገባሻት በኋላ ሰዎቹ ጋር ተስማምቷት ኢቃማ አሰራች አይደል? ስንት ጊዜ ኢቃማ አሰረች? ስንት ወር ሰርታ ነው ኢቃማ ያሰራችው? 2 ወር ሰርታለች። አቦዬ እንደሄደች ነው ኢቃማ ያሰረችው። ስታሰራ ሴትዮዋ ኢቃማ ስትጠይቃት ምን አለች ይመሰለሽ? በራስሽ ብር ላሰራልሽ እና በደሞዝሽ ከደሞዝሽ ላይ በየወሩ 200 ብር ወይ 300 ብር ቆርጣለሁኝ። በራስሽ ብር ላሰራ በኋላ ካንስሌሽን ከፈለግሽም ሆነ ኢቃማሽን ይዘሽ ትወጫለሽ ብለኛለች ስትል፣ እንደውም ማለት ነው በቃ ቤት መቀያየር ትችያለሽ፣ አይዲሽን የሚሰጥሽ ከሆነ ምን ችግር አለው አሰሪ በራስሽ ብር በየወሩ 200 300 እየቆረጠች የሚጨርስልሽ ከሆነ ብያት ተስማምታ ነው ያሰረችው። 2 ወር ነው የሰረችው እዛ ቤት ማለት ነው። እሺ እኮ ገባኝ እኮ። ከ2 ወር በኋላ ሰውየው ሊደፍራት ሲል ነው አንቺ ሄደሽ ያወጣሻት ከዛ ቤት? ሰውየው አይደለም ቤቱ የሆነ አባወራ ያለበት ቤት አይደለም። ሴቶች ናቸው ያሉት፣ ብዙ ወንዶችን ያመጣሉ። እሷ ናት እንደዛ ያለችኝ። እኔ የማውቀው ነገር የለም፣ ሰዎቹን አላውቃቸውም። ምን ልትሆን ስትል ነው አንቺ እዛ ቤት ሄደሽ ያወጣሻት? ጥያቄ እኔማ ያወጣኋት ሴትዮዋ ልታስደፍረኝ ነው ወንድ እያመጠች ስትል ነው። ኦኬ ሄደሽ አወጣሻት በሌሊት ከዛ ቤት? በሌሊትማ እኔ ፖሊስ ጋር ነው። እኔ እኮ አይደለም ያወጣኋት፣ እኔ ያስወጣኋት ከፖሊስ ጣቢያ ነው፣ ከእስር ቤቱ ነው ያስወጣኋት። ፖሊስ ጋር ማን ደወለላት? እኔ ነኝ የደወልኩት። እሷ ስትደውል አይመጡላትም። ሽንት ቤት ተደብቃ ሁላ ሴትዮዋ ልትመታት ነበረ በሰዓቱ። ሽንት ቤት ተደብቃ ነው እኔን ስታወረኝ የነበረው። ኦኬ ሰውዬ ፖሊስ ጋር የደወልኩላት ሴትዮዋ ሴተላጤ ናት። ሴትዮዋ ሴተላጤ ናት። ወንዶች ታመጣለች ቤት ውስጥ። ስለዚህ ወንድ አምጥታ ዱዱዬ እኔ ማር ወንድ አምጥታ ልታስደፍረኝ ነው ድረሽልኝ ስትልሽ አንቺ ለፖሊስ ደወልሽ። ፖሊስ ሄዶ አወጣት። ከዛ አንቺ ደግሞ ከፖሊስ ጣቢያ ሄደሽ ዋስ ሆነሽ አወጣሻት። አው በዛን ሰዓት ፖሊስ ጋር ስንደውል አልቆየችም ልጅቷ ፖሊስ እስከሚመጣ ድረስ ሻንጧን ይዛ ወጣች ከቤት ማለት ነው። ወጣ ሴትዮዋ ሻንጧን ይዛ ስትወጣ በካሜራ ታያታለች። ከዛ ሻንጧን ይዛ ስትወጣ ሴትዮዋ ተከተለቻት ከኋላ ማለት ነው። እሷ ከሴትዮዋ ሸሻች። ሴትዮዋ በመኪና ስትቀላት የሆነ ጫካማ ቦታ ላይ ሸሸችና አፈራማ ቦታ ሄደች። እዛ ቦታ ላይ የሆነ አረብ አግኝቶ እቤት ወሰዳት። ማታ 4 ሰዓት ሌሊት ላይ ማለት ነው። ከአረቡ ቤት ነው እኔ ፖሊስ ጋር ደውዬ ፖሊስ ሄዶ እንዲያነሳት ያደረኩት። ለምንድን ነው አረቡ ጋር ለምንድን ነው ፖሊስ ደውልሽ እንዲያወጣት ያደረግሽው? ሊደፍራት ሞክሮ ነው? አይደለም ሊደፍራት አልሞከረም። ያ ሰውዬው አላህን የሚፈራ ሰው ነው። ረዳት እንጂ ምንም አላደረጋትም። ማታ ሌሊት 4 ሰዓት ላይ ከመንገድ አልፎ ነው ቤት ወሰዳት። እኔ ህገወጥ እንድትሆን ስለማልፈልግ ነው። ፖሊስ ጠራሽበት? ህገወጥ እንድትሆን ስለማልፈልግ ነው። ሀቦዬ ካንሰሌሽን ህገወጥ እንድትሆን ስለማልፈልግ መጀመሪያውንም ልጥፋ ስትል እንዳትጠፊ ብያት ነው።
እኔ ልጅቷን ኦልሬዲ ምን ማንም የለኝም እህትም ጓደኛም የለኝም ስትል እንደ እህቴ አቅርቤያታለሁ። ገብቶሻል? በዛን ሰዓት ደግሞ ምህረት አዋጅ ስለነበረ ህገወጥ አናስቀምጥም ምናምን የሚባል ነገር ነበረ። ከምትያዥ በህግ ተይዞ አመሉ ማልም ተደውሎ ካንስሌሽን ተቀብለሽ ሌላም ቦታ ሆነ የውጭ እቃ ማሰርችሽ ትሰራለሽ ብዬ ነበር። እንደዛ ነው ያልኳት። እንደዛ እንድትሆን ስለፈለግኩ ነው እኔ። እሺ ቆይ አንዴ፣ እሺ ትንሽ ፋታ እስኪ። እሺ ቁጥር ላኪ እስከዛ ለቤቲ የእሷን ልክ ስሟን አልጻፈችም። ቁጥር ስሟን ጻፊ። ከነ ኮዱ ነው የላክሽልኝ 05። አዎ የዱባይ ስልክ ነው። ፋጡማ ነው ስሟ። ጻፊልኛ በውስጥ ጻፊው ስሟን። እንደገና ስሟን ላክላስ ከነ ስሟ ብዬ ነው የጻፍኩልሽ እኮ ሳዳ። እሺ ስሟን ጻፊልኝ። ሳዳ አቤት ደላላ እና ምላስ አለች። እና ደላላ ለመሆን እኮ ኃይለኛ ምላስ ያስፈልጋል። ደላላ በአረብኛ ደላላ ምትቀበላት ደላል ነው በአረብኛ ደላላ። ወዳ አሁን የላክሽ ቁጥር ቃማለሽ አቡዬ ይቅርታ፣ እንደገና ሁለተኛ ላክሽ እኮ ሳዳ። የትኛው ልላክላት ለሀቡ? አንደኛው ልኬ ነበር። አሁን ከታች የላክሹ ምንድን ነው? የራሴ ላኩት የኔ የዋሳ መረጃ ልልክልሽ ነው። እሺ እሺ እሺ። የራሷን ብቻ ላኪልኝ። የፋጡማን ራሷ ትላክልኝ። ቤትዬ እኔ እናት የራሷን የሳዳን ብቻ ሳዳ ሀቢባ ነኝ። የፋጡማን ቁጥር ላኪ ስላት ትልካለች ለራሴ ቀጥታ። ከታች የላኩት የኔ ስልክ ወይ ሀቦዬ። ሳዳ ይቃማለሽ ወይ? አዎ ይቃማ አለኝ አቦዬ። ምንድነሽ ብሎ ፖሊስ ራሱ ጠይቆኝ ይሙት በእናትሽ አጭር መልስ ስሞትልሽ ይቃማለሽ ትበይ። አዎ ወይም አይ በቃ አጭር መልስ። በጣም ታብራሪያለሽ ማሪ። ተይ አታብራሪ፣ በጣም ይደክማል። እሺ ይቃማለሽ አለኝ። አዎ እሺ። ስለዚህ ፖሊስ ጣቢያ ሰውየው ቤት ከገባች በኋላ አንቺ ከሰውየው ቤት ፖሊስ ደውለሽ ፖሊስ ሄዶ ፖሊስ ጣቢያ ወሰዳት። ፖሊስ ጣቢያ ከገባች በኋላ ለምንድን ነው 1000 ድርሃም የከፈልሽው? 1200 ድርሃም የምንድን ነው የሚከፈለው ፖሊስ ጣቢያ? ልትሳፈር ነበረ። ህገወጥ ሴትዮዋ ጋር ሴትዮዋ ሰርቃለች ብላ ከሳለች። መውጣት አትችልም። ስልክ ይዛብኝ ሄዳለች ብላ ማለት ነው። ቀድመ ሴትዮዋ ክስ አቅርባለች። ልትሳፈር ነበር። እንዳትሳፈር ብዬ ነው ከፍዬ ያስወጣኋት። ፖሊስ ጣቢያ እንዳትሳፈር ከፈለግሽ 1200 ድርሃም ከፍለሽ አውጫታልሽ አሉሽ? አዎ እንደዛ ስሎኝ ነው። እሺ ፍርድ ቤት አልቀረበችም ሴትዮዋ ሰርቃኛለች በማለቷ? እኔ ኢትዮጵያ ከሄድኩ በኋላ ቀርባለች። ሻንጧም እቃዋም ሁሉ ነገር ይዛ ነበረ። ይዛ መጥታለች። ከዛ በኋላ እኔም ስለ አኩርፍኳት አልጠየቅኳት ምን እንዳለው። ልኬልሻለሁ አቡዬ። እሺ ቤትዬ ቴንኪው ማይ ላቭ። እሺ አለው። መልካም ምሽት። እሺ እሺ የምን መረጃ ነው ልትልኪልኝ የፈለግሽው ሳዳ?
ከፖሊስ ጣቢያ የሰጡኝ ወረቀትና የምታወራውን ንግግር ሪካርዷል። ዛሬ የሰደበችኝን ማለት ነው። ስለዚህ አንቺ ፋጡማ ጋር ያለሽ 1200 ድርሃም ፖሊስ ጣቢያ የከፈልሽላት እና 400 ድርሃም የቤት ክራይና ምንድን ነው ሌላ 200 የአስቤዛ በእጇ የሰጠሻት። አዎ ስራ ሲሄድ የሰጠኋት። የትም ሂጂኛ አገባንም ስራ ስትሄጂ ሆነ ልትዝናኝ ስትወጪ ሆነ ብቻ 400 ድርሃም የቤት ክራይ 200 ድርሃም ለአስቤዛ የሰጠሻት አይደል? እንደዚህማ 1800 ይመጣል። ኖ 200 የቤት ክራይ 200 የአስቤዛ ነው አይደል? ትቼ ነው ወላይ ከ2500 በላይ ነው ያወጣሁላት ልሷ ላይ ማለት ነው። ከታክሱ ጋር የተውሹን ትተሻል ማሪ። ኧረ ተይ ግን ተይ፣ ራሴን አሞኛል ዛሬ። የተውሹን ትተሻል። አሁን የተውሹን ድጋሚ አታንሺ። አሁን ያልሽው እኔ እዚህ ጋር የጻፍኩት 1200 ፖሊስ ጣቢያ ከፈልሽላት ደረሰኝ አለሽ ለሱ አይደል? የቤት ክራይ 200። አዎ እኮ እኔ 400 ብዬ ነው ተሳስቼ። 200 የቤት ክራይ 200 ያስቤዛ። ስለዚህ በአጠቃላይ 1600 ድርሃም አለሽ ፋጡማ ጋር። ቤቷን አታውቂውም? ለምን አልሄድሽም በአካል? ስራ ቦታ ናት። እኔ ከኢትዮጵያ ሲመጣ የለችም። ከዛ በኋላ አላገኘዋትም። እሺ አሁን ቤት ይልካልኛለች ዋትሳፕ ላይ ለጥራት እስቲ ሼር ላድርግላት። መጀመሪያ አንቺን ሳዳ ሀቢባ ነኝ። የፋጡማን ቁጥር ላኪልኝ ዋትሳፕ ላይ ቮይስ አድርጌልሻለሁ ሳዳ። እሺ እሺ እንትን ልበላት ነይ ላይቭ ላይ ልበላት እና ይሄን ላይቭ ሼር ላርግላት የላክሽልኝ ቁጥር። እሺ አቦዬ ልክልሻለሁ፣ መረጃውን ልላክልሽ። 2 ቁጥር አንድ ላይ ነው የላክሽልኝ። ስነካው 02 ፋጡማ ብዬ ሌላዋም ሴቭ ስላለች ነው 02 መጨረሻ። ሰላም ፋጡማ እንዴት ነሽ? እኔ ደህና ነኝ። ሀቢባ እንዴ ምን አገባት ስለኔ ደህንነት? ቆይ ደለትኩት። ሰላም ጤና ይስጥልኝ ፋጡማ ሀቢባ እባላለሁኝ። ቲክቶክ ላይቭ ላይ እንድትመጭና እንድንነጋገር ነው። ሼር አረግልሻለሁኝ ላይቭን እና ንኪና ምልክልሽን ላይቭ ነክተሽ ግቢና እንነጋገር። ሊያናግርሽ የሚፈልግ ሰው አለ። አረ በእናትሽ ስልኬ ይሞላብኛል። ምንም ነገር አትላኪልኝ ውዴ። እሺ አያስፈልግም። በቃ ብዙ ፋይል እየላክሽብኝ ነው። አትላኪ። ይሞላብኛል። ሲያስፈልግ እጠይቅሻለሁ። ይኸው ቮይስ አድርጌላታለሁ። አንዴ ላይቭን ሼር ላድርግላት። እሺ ያው ከዚህ ተማሩ። ስታደርጉ የሆነ ነገር ለፈጣሪ ብላችሁ አድርጉ፣ ለሰው ብላችሁ አታድርጉ። ፍጥነቷ ፋጡማ ስትመልስ ማሻአላ እሺ ብላለች። አቡ ፋጡማ እባላለሁ። ያልሻት ጭራሽ አውቀሽ ነው። እስቲ
ሰላም ጤና ይስጥልኝ። ፋጡማ ሀቢባ እባላለሁኝ። ኧረ ሀቢባ እባላለሁ ነው ያልኩት። ፋጡማ እባላለሁ እንዴት እላለህ? የራሴ ስም ሊጠፋብኝ። እሺ እንጠብቃለን። ፋጡማ ትምጣና እንቀጥላለን። ቤተሰብ ይሄ ሰከንድ አካውንቴ ነው። አሜን የሚለው አረንጓዴ ቢጫ ቀይ ፕሮፋይል የኔ አራተኛ አካውንቴ ነው። ይሄ ሶስተኛ ነው። 2 አካውንት ተዘግቷል እስካሁን። ይሄ 3ኛ አካውንት ነው። 4ኛ አካውንት ገስት ላይ ያለው ነው። ፎሎ አድርጉት። ይሄ ቢዘጋ ደግሞ ነገ በዚህ ደግሞ እንቀጥላለን። ተያይዘን ወደፊት አናቆምም። ይኸው በዚህም ተመሳሳይ አካውንት እንዳያመጡ ሳታወርጅ ወዚህ ፎሎ አደረኩት። አሜን የሚለው ይኸውልሽ በስሜ ስንት አካውንት እንዳለ ታውቂያለሽ? ፌክ አካውንት ስክሪንሻት ያደረኩት ለቲክቶክ ሪፖርት ለማድረግ። ማይ ጉድነስ ሪፖርት ካረግሹ ይዘጋል እኮ። ተመልከቺ፣ በእኔ ስም ብዛቱ ይህ ሁሉ በእኔ ስም ነው። ይሄ ሁሉ ሀቢባ እንዳለ ሀቢባ እያሉ 685,000 ፎሎ ያለው አካውንት አለ በስሜ ፌክ። እኔ መስያቸው ፎሎ የሚያደርጉት የኔን ቪዲዮዎች እየፖሰተ የኔን ስምና የኔን ፕሮፋይል አድርገው 32,000 አለ። የእነሱን ያክል እንኳን አንቺ አትፖስትችም እኮ 93,000 አለ። እንዴ ቀላል እንትኔ ሳይቀር የት እንደሚያመጡ ከፌስቡክ ላይ የዛሬ 14 ዓመት ኮንትራት ቤት እያለ የፖስተትኩት ፎቶ ሳይቀር እያመጡ በዘፈን እያቀናበሩ ምናምን ይፖስታሉ። ቀላል አልሸቀሉብኝም፣ ፎሎ ሸቀሉብኝ። ቆይ ግን ቲክቶክ ፕሮፋይሏን ካላከችልኝ እንዴት አውቃታለሁ? ለፋጡማ ቆይ ቲክቶክ ፕሮፋይል ሸላኪ ይለዋል። ፋጡማ ቲክቶክ ፕሮፋይልሽን ላኪልኝ። እዚህ ኮመንት ላይ ስትመጪ የምትጽፊውን ኮድ ልክልሻለሁ። ትጽፊያለሽ። የማስቀምጥልሽን ቁጥር እዚህ ጋር ስትገቢ እንዳናገኝሽ። አቡ አካውንት ማዘጋት። አረ አውጥቻለሁ። ማታ ሁሌ ማታ ያለኝን እያወጣው ነው ማድረግ። ተማርኩ እኮ በትልቁ አካውንት። በፓፒም ስልክ ሞልታል እንኳን ባንቺ። አውዬ በዚሁ የምንናገር በመሀል ባልትና የት ነው እያሉ ነበር እና ዱባይ ነኝ ያለሁት መሲ ባልትና እዚህ ጋር ቲክቶኬ በጣም እያስቸገረኝ ስለሆነ በዛውም ኮፒ ሊንክ አድርጉልኝ። ለበዓል እቃ መግዛት የምትፈልጉ ሁሉም ቦታ ጋር ዱባይ አደርሳለሁ። በጣም አመሰግናለሁ። የትም ቦታ ዩናይትድ አረብ ኤሚሬት ታደርሳለች። እኔ ሞክሬዋለሁ። ባልትና ውጤቷን ምስክር ነኝ። አቡዳቢ ያለው ሁሉ ነገሯን፣ ጤፏን፣ ሽሮዋን፣ በርበሬዋን፣ ቡላዋን ሞክሬያለሁ። በጣም ንጹህና ቆንጆ ባልትና ውጤቶችን ነው የምታዘጋጀው። እስከዛ የፍቅር ታሪክ እንስማ። ፋጡማ እስክትመጣ ድረስ አቦኔንም ድምፅ ሁኝኝ በአላህ 5,600 ድርሃም። ኧረ ዱባይ ብር የተበላችሁ ሰዎች ምንድን ነው? ሁሉም የተበላ ነው እንዴ? 600 ድርሃም ላክልኝ ብዬ ሴት ቻት አሁን 9 ወር ሆነኝ። በአላህ እሺ፣ ነገ ነኝ ማሪ። እሺ ሌላ ደግሞ ይሁልኝ ለሆነች ልጅ ብር አበድሬ ከ3 ወር በኋላ ብሎክ አድርጋኝ ለባሌ ደውላ ሚስትህ ብር ተበድራኛለች ክፈላለች። ጭራሽ ሌባ የሌባ አይነ ደረቅ መልሶ ልብ አድርቃ ላይ ሀገሬ ሰው። እሺ አፍቃሪ ነኝ ብላችሁ ጻፉ። አፍቃሪ ነኝ ብላችሁ ጻፉ። አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ። አስተማሪ ታሪክ አለኝ። አቡ ፕሊዝ ካን ዩ ቴል ሚ ዘ ዩ ሪሲቭ ፎር ሳላድ ድሬሲንግ ፕሊዝ። ማስተርድ ጫው ፕሊዝ። አልደግምም፣ ይደክመኛል። በጣም ብዙ ጊዜ ነው የተናገርኩት ዛሬ። ማስተርድ ጫው፣ ብላክ ፔፐር፣ ኦሊቭ ኦይል፣ ሌሞን፣ ሀኒ። እነዚህ 6 ኢንግሪዲየንቶች ናቸው።
እነሱን ሚክስ ማድረግ ነው። ልኩን ዝም ብዬ ነው የምመጥነው። ሀቢባ ማለት ፍቅር ማለት ነው። ለጠየቅሽው ልጅ ሶ ስዊት ቴንክ ዩ። አፍቃሪ ነኝ ነው ታጋሽ ነኝ ህልመኛው። ዋው የትዳር አድጋር ፈላጊ ነኝ። ሀቡ የምር ነህ? የምር ከፈለክ ሞልቷል ትዳር። ጠይቃለሁ፣ ኢንተርቪው አደርግሃለሁ። ከዛ ለዘላለሙ አሜን። ወንድ ነህ ሴት? አስገቢ። ለምን ጻፉ ምክንያታችሁን። ፋጡማ እስክትመጣ የፍቅር ታሪክ እነስማ። ሀቡ በእናትሽ አንዴ ብቻ አስገቢ። ልለምንሽ በፈጣሪ። ቡርቴ እናቷ ልጅ ምክንያትሽን ጻፊው። ያለ ምክንያት እዚህ ቤት መግባት አይቻልም። ጻፊው ምክንያትሽን፣ ምን ፈልገሽ እንደምትገቢ። ይህን ፈልጌ በይ። ስለ ሰላጣ አሰራር የምትጠይቁት በየቤቱ ሰላጣ አይሰራም እንዴ? ዩቱብ ላይ ሰርች ማድረግ ትችላላችሁ። ወላሂ አቡ ደግነቱ ደረሰኝ ነበረኝ እኮ። ችግር የለውም። ነገ ማሬ በየተራኩ ነው። ሁሉንም አንድ ላይ ማስተናገድ አንችልም። ብር ተበልታ ነው ዛሬ ጨረስን። ብር የተበላ የመጨረሻዋ ከስተመር እቹ ተቀምጣለች። ሳዳ ትባላለች። እሷን አስተናግደን በቃ። ስለዚህ እሷ ወረፋ እየጠበቀች ነው። እሷ ብሯን የወሰደችባት ፋጡማ እስክትመጣ እየጠበቀች ነው። ከዚህ እንድትማሩ ፈልጋለሁ። ሴቶች ምንም ነገር ስታደርጉ ለሰው ከሰው ሳትጠብቁ አድርጉ። የምሬ ነው የምላችሁ። እኔ በጣም ሰላሜን ያገኘሁት ለምን እንደሆነ ታውቃላችሁ? ለሰው ያቅሜን ሁሉ አደርጋለሁ፣ ግን ከዛ ሰው ሳልጠብቅ። መላክ አካውንትሽ ፕራይቬት ነው። አፍቃሪ ነኝ ብለሽ ጽፈሽ ነበር፣ ላስገባሽ ነበር። አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለው የበራውን አጥፊው። ልንገራችሁ ውዶች፣ የእውነት እኔ በጣም ሰላሜን አግኝቼ ያለሁት እንደ በፊት እድሜም አልበሰለም እና ለሴት ጓደኛም ለማንም ሰው ምንም ነገር ሳደርግ ያ ሰው ውለታዬን እንዲመልስልኝ ብድሬን እንዲከፍልልኝ ነበር የማደርገው። ያ ሰው ሲከዳኝ ሲለወጥብኝ በጣም አዝን ነበር። በጣም ልቤ ይሰበራል። እኔ እንዲሆኝለት እኔ እንዲያርጌለት ነበር። ግብግብ በቃ ብስክስክል ነበረ። ለምን ያደረግኩለትን ነገር እያሰቡ ቅጥልል ነበር። አሁን ግን እድሜ ያበሰለኝና ምንም ነገር ለሰው ልጅ ሳደርግ ከዛ ሰው እየጠበቅኩ አይደለም። ምን የሚባል አባባል አለ ሁሌ ጭንቅላቴ ውስጥ የማስቀምጠው፣ መንገድ ላይ ለእኔ ቢጤ ሳንቲም ሰጥታችሁ ስታልፉ ይሄ የኔ ቢጤ ነገ ሰርቶ ይከፍለኛል ብላችሁ ነው። ለእኔ ቢጤ መንገድ ላይ ሳንቲም ስጠላችሁለት ስታልፉ ነገ ያው ሰርተህ ትበልሳታለህ ብላችሁ አይደለማ። ከማን ልታገኙት ነው? ከፈጣሪ ልታገኙት ነው። ልክ እንደዛ ነው ጭንቅላቴን የምነግረው። ለሰው ምንም ነገር ስታደርጊ ልክ መንገድ ላይ ለእኔ ቢጤ ሳንቲም ስትሰጪ ያ የኔ ቢጤ ነገ ሰርቶ እንዲከፍልሽ አይደለም አይደል የምትሰጪው። ስለዚህ ለዚህም ሰው ለማንም ሰው ምንም ነገር ስታደርጊ ልክ ለዛ የኔ ቢጤ እንደምትሰጩ ሳንቲም ቁጠሪው፣ ከፈጣሪ ጠብቂው። ያ የኔ ቢጤ ነገ ሰርቶ ይከፍለኛል ብለሽ አይደለም። ስለዚህ ለማንም ሰው ምንም ነገር ስታደርጊ ከዛ ሰው እንዳትጠብቂ፣ ካለበለዚያ ትጎጃለሽ ብዬ ራሴን በደንብ እመክራለሁ። ለዛ ብዙ ነገር ያረኩላቸው ሰዎች ክደውኝ ሲገኝ አልጎዳም። ለምን? አስቀድሜ ራሴን መክሬዋለሁ፣ ራሴ ላይ ሰርቻለሁ። ገባችሁ? ስለዚህ ለሰው ምንም ነገር ስታደርጉ ከዛ ሰው ሳትጠብቁ ከፈጣሪ ብቻ እየጠብቃችሁ አድርጉት። ልክ የኔ ቢጤውን አስታውሱ፣ ይህንን አስታውሱ። ልክ ልትናደዱ ስትሉ አስታውሱ። በቃ ልክ ልትናደዱ ስትሉ ትዝ ይበላችሁ። ሀቢባ የነገረቻችሁን አስታውሱ። የኔ ቢጤውን መንገድ ላይ ያለውን የኔ ቢጤን አስታውሱት። ሳንቲም ሰታችሁት ያለፋችሁትን በቃ ለማንም ነገር ምንም ስታደርጉ መንገድ ላይ እንዳለው የኔ ቢጤ ሳትጠብቁ ስጡት። በቃ አቡ ሰው እየፈለገች ነው፣ ጠፋችብን እያሉ ነው። በዚህ አካውንት ብዙ ሰው አያውቀውም። ሼር አድርጊላቸው፣ ለጠየቁት ሁሉ ሼር አድርጊላቸው። እኔ ቴሌግራሜ ላይ 7000 ሰው ያለበት ፋሚሊ ቴሌግራም ላይ ተናግሬያለሁኝ። ያኛው አካውንት ዛሬ ጧት ስነሳ ተዘግቶ እንዳገኘሁትና ይሄው አዲስ እንደከፈትኩ ተናግሬያለሁ። እሺ አፍቃሪ ነኝ ብላ 2 ሰው አስገብቼ አፍቃሪ ኔትወርካቸው ተሽከርክሮ ከሰከሳቸው። አሁን አትስታወስኩት። እኔ ቪዲዮን ጎበዝ። በቃ እንደዛ ነው ሰላም የምታገኘው። ኤክስፔክቴሽን ሀርት ይላል ፈረንጅ፣ መጠበቅ ይጎዳል ይላል ፈረንጅ።
አትጠብቁ፣ ከሰው ትጎዳላችሁ። አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ። አቡ ቴሌግራምሽ ላይ እንዴት ልግባ? እንትን እላለሁ። ነገ 24 ደረስን። ወይኔ ፈጣሪ ሆይ ቲክቶክ እኮ አካውንት ቲክቶክ እቺ ሴትዮ ምንድናት ይላል። በአንድ ቀን 12,000 ፎሎ ጋይስ 24,000 ገባ። ጠዋት 12,000 ነበረ ላይቭ ስገባ ቀን። አሁን 24,000 ገባ። ማይ ጉድነስ አቡዬ አፍቃሪ ነኝ። እሺ መክዬ አንድ አፍቃሪ ገብቷል። ከሱ ቀጥሎ ትገቢያለሽ።